እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ውድ የሃናና የኢዮብ ቤተሰቦች እንዴት ናችሁ? ሰላማችሁ ወይ? ሰላማችሁ ብዝት ይበል በያላችሁበት እላለሁ። እኔ የእናንተው ኢዮብ ነኝና አሁን የመጣሁባት ቪዲዮ አጭር ቪዲዮ ነች። ሃና የለችም እና አሁን አንድ ወዳጄ ከውጭ ሀገር ለምን በባለፈው ስልክ የላትም ስል ሰምታ ነበርና የሆነ ቪዲዮ ላይ ስልክ አልነበራትም እና ለበዓል እንኳን እንዴት ስልክ አትገዛላትም ግዛላት ብላ ያው ፍራንክ ልካልኝ እንግዲህ ቀለል ያለች ስልክ ገዝቼላታለሁ እና እንግዲህ ሰርፕራይዝ ላደርጋት እያሰብኩ ነው እላለሁኝ። አሁን ቤት የለችም እና ትላንትናም ስልክ ነው የገዛሁላት። አሁን አልነበረችም፣ ወደሆነ ቦታ ሄዳለች። አሁን ስትመጣ ስልኩን እሰጣታለሁኝ። ከዛ ደግሞ ሌላ ሰርፕራይዝም አላት፣ እነግራቸዋለሁ። ምንድን ነው ሰርፕራይዙ? ያው ስልኳችን ትመስላለች፣ ቆንጆ ስልክ ነው የገዛሁላት። ያው አይፎን ያው እንግዲህ ካሜራው ነው ይሄ ምናምን እንግዲህ ጽድት ያላለው እና አይፎን ፕሮ ማክስ አይደለም ልላችሁ ነበር፣ ልሰክስ ነበር። እኔስ አሪፍ ቆንጆ የሳምሰንግ ነች። ያው ገዝቼላታለሁ ቆንጆ ስልክ፣ በጣም ቆንጆ ስልክ ነው የገዛሁላት። አዲስ ነች፣ እሰጣታለሁኝ። ከዛ ደግሞ ሌላው መሰጣት ነገር ደግሞ እንግዲህ እንዳትቀየሙኝ፣ እናንተ እኮ ትቀየሙኛላችሁ መቼም። ያው በእርግጥ እየተቀየማችሁ እንኳን አይደለም፣ ያው ለምክር ያክል ነው። እና ዛሬ ደግሞ በጣም ትልቅ ስጦታ 21 ካራት ወርቅ ነው እንግዲህ ልሰጣት ያሰብኩትኝ። እሺ ከየት አመጣ ነው እንዳትሉኝ፣ ይኸው 21 ካራት ወርቅ ነው ዛሬ ስጦታ ልሰጣት ያሰብኩትኝ። እና እንግዲህ አደራ ኮሜንቱን እንግዲህ በስድብ እንዳታጥለቀልቁት እሺ። አርቲፊሻል ነው እሺ። ከየት አመጣ ነው እንዳትሉኝ፣ ከየት አመጣ ነው የሚለው ብቻ አይደለም። በእርግጥ ለምን አርቲፊሻል ገዛህላት እንዴት እህታችንን ምናምን እንዳትሉ፣ ያው እኔም በጣም ወዳታለሁ፣ በጣም አከብራታለሁ። ነገር ግን ያው ሰው ባለው ነው እና ይሄ ራሱ ውድ ነው። ይገርማችኋል። ያው ወርቅ በሉት የምር በጣም ነው የሚያምረው። እኔ ራሱ ደስ ብሎ ነው የገዛሁላት እና አሁን ስትመጣ ወርቅ ነው ብዬ ነው የምሰጣት። ያው ስድባችሁ እንዳይቀድም እሺ። በጣም ያምራል ምናምን ቀሚስ ጋር ቆንጆ ቀሚስ አሁን ልብስ አድርጋ ምናምን ያው በቪዲዮ ታዩዋታላችሁ። ትመጣለች፣ አደርግላታለሁ። መልካም በዓል። እንግዲህ እየመጣች ነው፣ ሰርፕራይዝ ላደርጋት ነው። እንዳያችሁት እንደሰማችሁት እንግዲህ ያው ምርጥ ስልክ ገዝቼላታለሁ። ያው እንደሚታወቀው እና ደግሞ ሌላ ደግሞ አሁን የሚያምር ውድ የሆነ ስጦታ ልሰጣት ነው። እንግዲህ ይሄ 21 ካራት ወርቅ ነው። ማየ እንዳቀልጂ 21 ካራት ወርቅ ነው። የምሬ ነው። ወሬም በል እያየሽው አይደል እንደ ማርያም በል ነው ያለች። ያው እንግዲህ በቃ ያው ለአንቺ ምን ታደርጊዋለሽ? ይሄን የመሰለ ወርቅ ምሳጥሽ ሰው ነኝ። እንግዲህ ምን ተሰማሽ? ከዚህ ይሄን ነገር ስታይ ንገሪያቸው። እንግዲህ ያው ምን ተሰማሽ? ጀመር ምን ማለት እንዳለብኝ ራሱ ነው ገብቶኛል። እና እንግዲህ ያው እኔ አንቺ ባል እንደዚህ ነው። ማርያም በል ግን ለምን ነው ማርያም በል ወርቅ ነው ነው እንደ ያየሽው አይደል? ወርቅ አይደል? ማርያም በል አባ የብር አላመንሽም እንዴ? ይኸው መጀመሪያ እኮ ማየት ነው ግን አልሳምሽኝም። ግን መሰለ ስንት ብር ነበረ የገዛ ነው ካሜራ ማለት? በጣም ደስ ብሎኛል። የምር ወርቅ ነው፣ አትቀልጂ። የቀልኩ አይደለም። 50 ምናምን ሺህ ብር የተገዛው። አመሰግናለሁ። በጣም ደስ ብሎኛል። እሺ አመሰግናለሁ። እኔም በጣም ደስ ብሎኛል። በጣም ከምንም በላይ ደስ ብሎኛል እንደዚህ ቆንጆ ስለሆንሽ ስላማረብሽ። እና እንግዲህ የምትያቸው ነገር ካለ ውድ ቤተሰቦች የምትያቸው ነገር ካለ በጣም ደስ ብሎኛል። ያው ማመን አቅቶኛል ግን አላመንኩም ማለት ነው። እሺ ትንሽ ቆይቼ ሳምን ስረጋጋ ምናምን አወራቸዋለሁ። እሺ ቤተሰቦቼ እና አመሰግናለሁ። እኔ ውድ ባለ እኔ ወርቅ ብትሰጠኝም ምንም ባትሰጠኝም ራሱ ለእኔ ውድ ወርቄ አንተ ስለሆንክ
ያው ከወርቅ በላይ እንደሚገባሽ አውቃለሁ። ያው ዳይመንድ ነበር ማድረግ የፈለኩት፣ ግን ያው የአልማዝ ምናምን ያው ነበር የጠበኩት እንግዲህ እና እንግዲህ ኤኒዌይስ እንኳን አደረሳችሁ፣ በድጋሚ እንኳን አደረሳችሁ ብለናል። ያው እኔ በጣም ሲጀመር መረጋጋት አልቻልኩም። ስረጋጋ በደንብ አወራቸዋለሁ ቤተሰቦቼ። ለማንኛውም እውነትም ቢሆን ውሸት እንኳን አደረሳችሁ፣ በጣም ደስ ብሎኛል። መልካም አውደ ዓመት፣ መልካም በዓል ይሁንላችሁ። መልካም በዓል ለሁላችሁ፣ መልካም በዓል ብለናል። እንግዲህ ቤታችን ጠባብ ስለሆነ በሩን እንደዚህ ይዘን ነው የምናወራችሁ። እንግዲህ እንኳን አደረሳችሁ በድጋሚ ወዳችኋለሁ፣ እናከብራችኋለን፣ እንወዳችኋለን። በሰላም ደስ የሚል በዓል ይሆናላ። በቃ እንደኛ ፏፏ ብላችሁ እንደዚህ ፈታ ብላችሁ ባላችሁ ነገር እንድትውሉልን እንድታሸበርቁልን እንመኛለን። እንወዳችኋለን። እንደተለመደው ድጋፋችሁ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጓ እንዳትረሳ እንላለን። ኦኬ እሺ፣ በድጋሚ እንኳን ደህና ቆያችሁ ክቡራንና ክቡራን ወንድም እህቶቻችን፣ እናት አባቶቻችን። እንግዲህ እንደሰማችሁት ዛሬ ለማሚ የገዛሁላትን ወርቅ አይታችሁታልና ባለመረጋጋቷ የተነሳ ያሳየችው ሪያክሽን ነበርና እስኪ በደንብ ታብራራላችኋለች ምን እንደተሰማትና አብራሪላችሁ የተሰማሽን ስሜት ማለት ነው። ሰላም ሰላም፣ ውድ ቤተሰቦቻችን በድጋሚ እንግዲህ መጥቻለሁ። እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ እውነት ለመናገር ቅድም በደንብ እንኳን ተረጋግቼ እንኳን አደረሳችሁ እንኳን አላልኩም። በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ማለት ፈልጋለሁ። ሁላችሁም በሀገር ውስጥ ያላችሁ በውጭ ያላችሁ ቤተሰቦቻችን እንዴት ናችሁ? እንዲሁም የመዳብ ቅመሞችዬ ደህና ናችሁ ወይ? በዓሉ እንዴት እያለፈ ነው በሰው ቤት ማለት ተፈልጋለሁ። እንግዲህ አባ ዛሬ የሆነ ነገር ሰርፕራይዝ ላደርግሽ ብሎ እንዳያችሁት እንግዲህ በጣም በሚገርም ሁኔታ ፕራንክ አድርጎኛል። እውነት ለመናገር አላሰብኩትም ነበረ። ደንግጬ ነበረ በጣም ማለት ነው። የእውነት በጣም ነው የደነገጥኩት ማለት ነው። በዛ ላይ ስልክም ተገዝቶልኛል። በዛ ላይ ደግሞ ሲጨመር ይህም ነገር እንዴት ሊሆን ይችላል ማለት ማመን የሚከብዳችሁ ነገር አለ አይደል? ማመን ከብዶኝ ነበረ፣ ግን ችግር የለውም። እኔ ያው ቢሆንም ባይሆንም ለእኔ ያን ያህል እንትን የለውም። የእሱ ማንነት እሱ ለራሱ ለእኔ ከወርቅ በላይ ስለሆነ ያን ያህል እንትን አላለኝም፣ ግን በጊዜው ደንግጬ ነበረ። እንግዲህ በጣም በሚገርም ሁኔታ ነው ፕራንክ ያደረገኝ። ከብዙ ያው ጭቅጭቅ በኋላ እንግዲህ ወርቅ አለመሆኑን ነግሮኝ አሁን እንግዲህ ገና እያረጋጋኝ ነው። ክስሻለሁ ብሎኛል። እንግዲህ ክስሻለሁ አንድ ቀን ብሎኛል እና እኔ ውስጥ ችግር የለውም። እንዴት ናቸው ቤተሰቦቼ? ደህና ናቸው ወይ? አሁን ተረጋግቻለሁ። እንዴት ነው በዓል እንዴት እያለፈ ነው? እኛ ጋር ያው በተሳጎቻችን እግዚአብሔር ይመስገን ሀ ብለን ይኸው እንግዲህ ፋሲካን ጀምረናል። እግዚአብሔር ይመስገን እንደሱ ፈቃድ። ከዚህ በኋላ ያለው ነው ደግሞ እርሱ ያውቃል። እናንተም ደግሞ እግዚአብሔር አምላክ በስደት ያላችሁ በተለያየ ቦታ ላይ ሆናችሁ የምታሳልፉ እግዚአብሔር እናንተንም ደግሞ ለቤታችሁ አብቅቶ እንደዚህ ደስ በሚል ሁኔታ በፍቅር የምታሳልፉ እግዚአብሔር መልካም ፈቃዱ ይሁን እላለሁ። እንግዲህ መልካም ምኞቴን ነው የምመኘው ማለት ነው። አባዬ ምን ትላቸዋለህ? እሺ በድጋሚ አሁንም እንኳን ደህና ቆያችሁ ቤተሰቦቼ። እንደሚታወቀው እንግዲህ በምንድን ነው አርቲፊሻል መሆኑን ያወቀችው መሰላችሁ? ያው በውሸት ማርያም ማለት አልወድም ማለት ምንም ቢያስገርምም ያው እንዴት ብዬ በቃ እንደሰማችሁት እስቲ ማርያም በል የሚል እንትን እያለች ነበርና እንዴት ብዬ ማርያም ልበል? ማርያምን ብላት ያው ማርያምን ወርቅ ነው ብላት እርግጠኛ ነኝ ያው አምና ወርቅ ነው ብላ ተቀበል ነበር። ግን ማርያምን ማለት አልቻልኩም። ምክንያቱም በውሸት እንዴት ብዬ ማርያም ልበል? ከዛ ማርያምን ባለ ማለቴ ነው እንግዲህ ወርቅ። ከዛ ደግሞ አብሮኝ የነበረው ወንድሜ ነበር፣ ታናሽ ወንድሜ ካሜራ እያነሳ ነበርና እሱ ጋር ነበር የገዛ ነው በዚሁ አጋጣሚ እና ከዛ ስንት ነበር የገዛ ነው ስል እሱ ያለው ሌላ እሱን ስጠይቀው ሌላ ስጠይቀኝ ደግሞ ሌላ ሆነ ባለመነጋገር። ከዛ ስንት ነው የገዛችው ስል እሱ የተገዛበትን ተናገረ ማለት ነው። ኖርማል እኔ ደግሞ 50 ምናምን ሺህ ነው የገዛሁት ብዬ ዋሽቼ ነበረ። እና እንግዲህ ያው በዚህ እንግዲህ ሰርፕራይዝ አድርጊያት ነበረ። በዚሁ አጋጣሚ ደግሞ በጣም እህታችን ያው ስሟን አልናገርም እንደዛሬው እንደቀድሞ ማለቴ ነው እና
በጣም ነው የማመሰግንሽ ውዷ እህታችን፣ ባለሽበት ሰላምሽ እኔም ሰላም ስልክ የላትም ነበርና ስልኳ ተሰብሯል። ከዛ ከአረብ ሀገር ያመጣችው ስልክ ነበር የነበረም፣ እዛም ተሰብሯል። ግን እዚህ ደግሞ ያው አበቃለት ማለት ነው። ከዛ ስልክ አልነበረንም። ከዛ ያው እግዚአብሔር ይመስገን ስልክም ገዝቼላታለሁኝ እና እናመሰግንሻለን፣ እንወድሻለን። ባለሽበት ሁሉ ሰላምሽ ይብዛ። ሁላችሁ በያላችሁበት ሁሉ ሰላማችሁ ይብዛልን። እንዲህ እያልን እንግዲህ ቡና እየጠጣን ትንሽ ያው በዓሉን በዓል አስመስለን እንግዲህ እንቆያለን ማለት ነው። እና እኔም ደግሞ ያው ይቅርታሽ እህቴ ማለት ያው ወደ ወርቁ ምናምን ስለሄድኩኝ በመሀል እንትን አልኩኝ እና በጣም አመሰግናለሁ። ማለት ስልክ አድርገሽኛል፣ የኔ አክባሪ አመሰግናለሁ። በእውነት በጣም እግዚአብሔር ያክብርልኝ ይልሻለሁ። ለአንቺ ደግሞ በወጣበት እግዚአብሔር ይተካ ማለት እፈልጋለሁ። ማለት አንዳንዴ በቃ እውነት ማሰብ በራሱ ትልቅ ነገር ነው። እኔ ያው ትልቅ ቦታ አለኝ ማለት ስላደረግሽልኝም ሳይሆን ላይክ ስላሰብሽ በራሱ በጣም ነው የማከብርሽ እህቴ። እና እንዲሁም ሌሎች በጣም እየደወላችሁ የምትጠይቁን ስሩ እንጂ እያላችሁ የምታበረታቱን ያ ሁል ጊዜ ነው የምለው በጣም እግዚአብሔር ያክብርልን። አሁንም ደግሞ አብሮነታችሁ አይለየን ማለት እፈልጋለሁ። ደህና ነው፣ ምንም አይልም፣ እያበረታታችሁን ነው። እና ደግሞ ግን ይቀራል በደንብ ከዚህ በኋላ ያው ሰብስክራይብ እያደረጋችሁ ከጎናችን እንድትሆኑ ማለት እፈልጋለሁ። እንግዲህ ቤተሰቦቻችን በጣም ውድድድ ነው የምናደርጋችሁ። የመዳም ቅመሞችዬም እንግዲህ እግዚአብሔር ሁሌም እንደምለው እግዚአብሔር በሰላም ለሀገራችሁ ያብቃችሁ ማለት ነው። እንግዲህ የምፈልገው ውድድ ነው የምናደርጋችሁ። እግዚአብሔር በያላችሁበት ሰላም ፍቅሩን ያብዛላችሁ እላለሁ እንግዲህ እሺ። እና እንዴት ነበረ እናንተ ጋርስ ቆይታ? በዓል ምናምን ኤቭሪቲንግ ሁሉም የነበረው ነገር ፋሚሊ ጋራ ካላችሁበት ውጭ ሀገር ከሆናችሁም ሀገር ውስጥም ካላችሁ ብቻ የትም ይሁን ባላችሁበት እንዴት ነበረ በዓል? ቆንጆ ነው ወይ? እኛ ጋር እግዚአብሔር ይመስገን እንደምታዩን ፍክት ብለናል ባለን ነገር እላለሁኝ። በጣም ፈክተናል። የምር በጣም ደስ ብሎኝ ነው የዋልኩት። በዚያው አጋጣሚ ማለት አለ አይደለ እንደ አንድ አባወራ እንደ አንድ ቀደስ ሚላላ ለምሳሌ ልክ እናታችሁ ቤት አባታችሁ ቤት እያላችሁ የነበረው ስሜት አለ አይደለ? ለምሳሌ እናታችሁ የሆነ ብቻ ባለትዳር ሆኖ ሰው ጠርቶ ምናምን ወደ ቤት ቡና ጠጥቶ ምናምን ላይክ በቃ እንደዛ አይነት እንትን ነበረ እኔ ጋር የነበረው ማለት እንደኔም በቃ አሁን እንደዚህ ጎረቤት ጠራሁ እንዴ ምናምን የሚል የሌለ ስሜት እንዲሰማኝ ሆኜ ነው የዋልኩት። የምር በጣም ደስ ብሎኝ ማለት በቃ የሆነ ጓደኛዬ እንደውዬና ቡና ጠጣኝ ምናምን ብዬ ማለት ነው። እና በጣም ደስ ብሎኛል። እግዚአብሔር ምስጋና ለእሱ ይሁን። በጣም ነው የማመሰግነው በዚህ አጋጣሚና ሌላው ግን ያልተናገርኩት ነገር ምንድነው ገጠመኝ ያለኝ ገጠመኝም ልንገራችሁ በዚህ አጋጣሚ ማለት ነው። እንትን ነው ስጋ መያዝ ሄድኩና ስጋ ሚዛንን ብለን ሂጄ ነበረ ማለት ነው ስጋው ቦታ እና ወንድሜ ጋር ነበረ የሄድኩትና ከዛ የሆነ አዋዜ የሚባል አለ ማለት ነው። አዋዜ የሚባል ነገር ነበር። አዋዜ ነው የሚባለው ስጋ የሚባል እሱ እንትን ነው የሆነ አረንጓዴ ማለት ቀይ ነው የማውቀው ማለት ነው። ከዛ ምንድን ነው ምናምን አልኳቸው ማለት ነው። በዛ እየሰጡኝ ማለት ነው። ከዛ አዋዜ ነው ብላ ምናምን ብለው የሆነ ስጋ ነገር ሰጡኝ ማለት ነው። ከዛ እኔ የማውቀው አዋዜ ቀይ ማለት ቀይ በርበሬ ነገር እሱ በባህሪው በአረንጓዴ ነው ነገራችን። እኔ እንጃ እኔ የማውቀው እንትን ነው ቀይ ነው። አረንጓዴም ሳይሆን እንትን ነገር ነው። ይሄ አረንጓዴ ነው። እኔ የማውቀው ሚጥሚጣ ሲደረግበት ነው ቀይ የሚሆነው። እኔ እንጃ ቀይ ነው የማውቀውና ባገሬ ከዛ ብላ ምናምን ብለው ሲሰጡኝ ጎመን ዘር ነበር የመሰለኝ። አሬ ምን ጎመን ዘር ነው? በጎመን ዘር ነው እንዴት ስጋ ይበላው አልበላም ብያቸው ስቀውብኝ ነበር። እና ያው እቺም አንድ ገጠመኝ ነች ስጋ መያዝ ይዛለሁ ብዬ ሄጄ ማለት ነው። እና በዚያው አጋጣሚ አሁንም በድጋሚ እግዚአብሔር ክብር ምስጋና ይግባው እላለሁኝ። ያው ያን ያው እንጨዋወት እስኪ አጫውቻቸው የነበረውን ነገር ምናምን ስለ ወርቁም ያለውን ነገር ስለ ስልኩም ስለ በዓልም ያለውን ነገር ንገሪያቸው። ያው እንግዲህ ስለ ወርቁም ያለው ነገር ያው እንግዲህ አርቴ ነው ሲጀመር ያው ማርያም እና ያው እንግዲህ ወርቁም እንዳልሆነ አወቅኩኝ። ሲጀመር አውቄያለሁ ማርያምን በልስለው
ማርያም አልልም ሲለኝ ያው አውቄያለሁ። ከዛ በተረፈ ደግሞ ያው ስልኩም ስለተገዛልኝ በጣም ደስተኛ ሆኜ ነበረ። አተካካሁት ማለት ነው እና ለእግዚአብሔር ፈቃድ ደግሞ ችግር የለውም። አንድ ቀን ደግሞ ይሳካል ብዬ አስባለሁ። ወርቅም አለብስሻለሁ እያለ ያው ያጽናናኝ ነበረ ጊዜ። ከዚህ በኋላ ደግሞ እግዚአብሔር እንደ ፈቃዱ እኔ ወርቅም ለምን አልሆነም ይሄም ለምን አልተገዛልኝ ብዬ እንትን ምን ሰው አይደለሁም። ምክንያቱም እኔ እሱን ማንነቱን ነው በፊት እንደምለው እሱ ነው የሚበልጥብኝ ከሁሉ ነገር። ሁሉም ነገር ኃላፊ ነው፣ እሱ ነው የሚበልጥብኝ እና አባቴ እኔ አንተን ውድድር ማድረግ ምንም ባታደርግልኝ፣ ምንም ባይኖርህ፣ ምንም ባታደርግልኝ ራሱ ለኔ ወርቄ ዳይመንዴ አንተ የኔ ፍቅር። እኔም እንደዛው በጣም ወድሻለሁ እና በጣም ፍቅር ነው ማድረግ። እድሜና ጤና ይስጥህ ማለት ፈልጋለሁ። እንግዲህ ቤተሰቦቼ ያው እንግዲህ ውጭ የምናሳልፈው የመጀመሪያ በዓላችን ነው እና እንዴት ነው እንዴት አየኸው? ምግባችን ምናምን ያው ካሜራ ውስጥ ስላላስገባን ነው አሁን ስላልተዘጋጀ ነው እንጂ እንዴት ነበር? በጣም አሪፍ ነው በእውነቱ። በጣም የመጀመሪያዬም ነው ያው ማለት እንደዚህ ካፕል ሆኜ ወይ ጥንድ ሆኜ ወይ ሚስት የመጀመሪያ እንደመሆኑ በጣም ደስ ብሎኝ ነው ያሳለፍኩኝ። በጣም ቆንጆ ነበረ። የምር በጣም ኮርቼብሻለሁ። ማርያም ምሬ ነው በጣም እና ስለ ወርቁ ጉዳይ ደግሞ ማለት ነው በዚህ አጋጣሚ እግዚአብሔርን በቃ በጣም ነበር የደነገጠችው። በቃ ምክንያቱም የማይሆን ነገር ነው ሁኔታችንን ስለማውቀው እንዴት ከየት ይመጣል ይሄን የሚያክል ወርቅ በኋላ እንደዛ ከደነገጠች በኋላ በቃ ዝም ነበረ በጣም ማለት በጣም በቃ የእውነት መስሏት በቃ ይሆናል የሆነ አንድ ህፃን ልጅ ነው እንደዛ ነው የሆነችው። በጣም በቃ ደነገጠች ምናምን። በዛ ደግሞ ያው አርቲፊሻል መሆኑ ደግሞ መልሶ ደግሞ ወይኔ ያልኩኝ በቃ ቢኖረኝና የሆነ እንደዚህ ብገዛላት በቃ እንደዚህ ትደሰት ነበር የሚል ማለት በጣም ነበር የተደሰችው። በጣም ኦቨር ማለት ነው። ከዛ ግን ያው እንግዲህ እኔ ባይዘው የገዛሁት ደግሞ ያው ይሄን ቆንጆ ቀሚስ ይመስለኛል። ያው እንደኔ ቆንጆ ነው ብለን መጠን ይሄን ቀሚስ አሰራልና ከዛ ማለት ያው እንደዚህ በእንትን የሚያውቀን ነው ማለት በሶሻል ሚዲያ ያወቅናት አንድ በጣም ጥሩ እህታችን ነበረች። በጣም ማለት ነው። ከዛ ወንድሟ ጋር ያው እሷ ጋር ያው ቀነስ ባለ ምናምን እንድናሰራ አደረገችን ማለት ነው። ከዛ እዛ አሰራነ ምናምን ልክ እዛ አጋጣሚ ሳይው ይሄን ነገር ሴቶች ሰብሰብ ብለው እየገዙ ምናምን አየሁ ማለት ነው። ከዛ ቀሚሱ ጋር ይሄ በቃ ያምርባታል አርቲፊሻል ቢሆን ያምራል ምናምን ብዬ አሰብኩት። ከዛ እሷ ወጣ ብላ ነበረ። በዛ አጋጣሚ ነበረ ይሄን ሀሳብ ያመጣሁትና ደስ ብሎኝ ነው ወርቁን የገዛሁት ማለት ያው ወርቅ ነው እንግዲህ ወርቅ ማለት ያው ዋጋው ራሱ ውድ ነው። 800 ብር ነው ራሱ አስቡት እንግዲህ በጣም ውድ ነው ያምር እና ደስ ብሎኝ ምናምን ነበር የገዛሁት። ከዛ ግን ወርቅም አይደለም እሷም እንግዲህ በደስታዋም ብቻ እንዲህ እያልን ዋልን ዛሬ። እግዚአብሔር ይመስገን። እናንተ ጋር እንዴት ነበረ በዓል? ይልቅስ ዋናው ነገር እንዴት ነው? ቆንጆ ነበር ወይ? በያላችሁበት በአረብ ሀገር የሚሆን በአውሮፓም በአሜሪካም ያላችሁ እንዴት ሆናችሁ አሳልፋችሁ? እኛ በቆንጆ ባለን ነገር በቃ ደስ ብሎን ፈታ ብለን ቡና አፍልተን ጎረቤቶቻችን ጠርተን ቆንጆ ሆነን ውለናል። እናንተ ጋር ቆንጆ እንደሚሆን ተስፋ አደርጋለሁ። ውለናል ያለው በነገራችን ላይ አሁን ወደ ማታ አካባቢ ነው እና ለዛ ነው ማለት ጠዋት ላይ አልተመቸንም ነበርና ለዛ ነው አሁን ያለውና ያው ውጭ ላይ ወደ ለመውጣት ምናምን ስላልተመቸን ነው እንጂ ያለውን ነገር በደንብ እናሳያችሁ ነበረ። ትንሽ እንግዳ ቤት ውስጥም ስለነበረ ያው እንግዳ አስቀምጦ ካሜራ መያዝ ነው አሁን ትንሽ እንትን ስለሚል ማለት ነው እና ለዛ ነው እንላለን። ቤተሰቦቻችን እንግዲህ በያላችሁበት ሰላማችሁ ብዝት ይበልን። መልካም አውደ ዓመት እንላለን። በጣም እንወዳችኋለን። ሰላም ቆዩልን። አባዬ የምትለው የምትጨምረው ነገር አለ? አዎ ሰላም ቆዩልን። ድጋፋችሁ አይለየን። ላይክ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ብቻ ነው የምንፈልገው። እንወዳችኋለን፣ እናከብራችኋለን። መልካም በዓል ይሆንላችሁ። በያላችሁበት ሰላማችሁ ብዝት ዝትረፍርፍ ይበል እላለሁ። በያላችሁበት ሁሉ መልካም በዓል ይሆንላችሁ። ሰላም ቤተሰቦቻችን፣ እንወዳችኋለን።